ጎሳዎች አይደሉም። ከነሱ መብራን ዝም ብሎ ያንን አምልኮ ከዛ ጋር ያውጣ ነው የምለው ፍላጎቷ። ከዛ በኋላ እነዛን ሽማግሌዎች እንግዲህ ማሚ እምቢ ብላ ከሸኘች በኋላ ትላንትና ጠዋት ደግሞ ማሚ ቀለበቱን የደበቀችበትን ቦታ ይለታለች እና ያው እንቅልፍ አልወሰደውም ነበር አይደል? ከዛ በኋላ ምንድነው የተፈጠረው? እስቲ ቀለበቱን ስታደርጊለት የተፈጠረው ነገር ነበር እና አሁንም ከዛ በኋላ ቀለበቱን ካላደረገና መፍትሄ ወታም ለመሄድ ሙከራዎችን አድርጋ ነበር። ያው በልመና ነው የተመለሰችው። ትንሽ ግጭቶችም ስላሉ ግጭት አንለውም ያው አለም። አሁንም ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉኝ ከጎኔ እንድትቆሙ እፈልጋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትጽፉልኝ ጭምር እፈልጋለሁ። እንዲሁም ይህ ቪዲዮ በጣም 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 ከሚባለው በላይ እስከዛሬ ካደረግነው እስከዛሬ ከሰራነው ስራ በላይ እኔና እናቴ አሁን ላይክ ማድረጋችሁ ሼር እና ላይክ ሞር ብያችኋለሁ። ላይክ ባደረጋችሁ ቁጥር ይህ ቪዲዮ ተወዳጅነት እንዳለው የዩቲዩብ አልጎሪዝም ራሱ ያውቅና ለብዙዎች እንዲደርስ ያደርጋል ማለት ነው። እባካችሁን ላይክ ማድረጋችሁን አትርሱ። ምንም ሰከንድ የሚወስድ አይደለም፣ ደቂቃ የሚፈጅ ነገር አይደለም። ከኪሳችን የሚጎልብን ወይ ደግሞ ከእድሜያችን የሚቀነስብን ነገር የለም። ላይክ ለማድረግ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር የመጣሁት ልዑላችን እንግዲህ ትንሽ እያስቸገረ ነው ያለው። ከትናንት ወዲያ ነው ምናምን ማን ነው ዘላለም የሆነ ሀሳብ አምጥቶ ነበረ። እናንተም ያው ሰምታችሁታል፣ መደጋገም አልፈልግም። ወደ ውጭ ሂዶ መታከም ምናምን የሚለው ጉዳይ ላይ ልዑል እንግዲህ አላቅም ምን እንደተሰማው ምን ፈልጎ እንደሆነ አላቅም። እንግዲህ ልጆች ኦልሬዲ እየተንከባከቡት ነው። እነ ሚኪ እነ ማን ኤርሚያስ ከጀርባም አሉ ብዙዎችም። ግነት እሱ ግን አሁን ላይ በደንብ ማገገም አለበት። ነገሮችን ሁሉ እንኳን በስነ ስርዓት እንትን ማለት አይችልም። ያው አንዳንድ ኮሜንቶች አንዳንድ እንትኖች በተለይ በቲክቶክ እየቆራረጡ ልዑል አብዷል፣ ልዑል እንዲህ ብሏል እያሉ እያሟረቱ እሱን ሲያይ ይመስለኛል ትንሽ እሱ ተከፍቷል። እሱም ራሱ በአንደበቱ ተናግሯል። አብዷል አብዷል የሚሉ ሰዎች ይበዛሉ የሚል ነገር ተናግሮ ነበር ባለፈው ካስታወሳችሁ። ምን ባለፈው ትናንት ዕለት ማለት ነው። በቪዲዮ መሀል ራሱ ቻናል ላይ ገብታችሁ ማየት ትችላላችሁ። እና ይሄ ነገር እሱ መቋቋም ምን ማታቻል መሰለኝ። አሁን ላይ ዛሬ እንግዲህ ይሄ ሁሉ ነገር የመጣው ወደ ስራዬ መምጣት እፈልጋለሁ፣ እኔ ደህና ነኝ፣ ጸበሉን አቁሜ ስራዬን መስራት እፈልጋለሁ ብሎ ነው እንግዲህ ይሄ ሁሉ ችግር የተፈጠረው። ዘላለም ደግሞ ገና አላገገምክም፣ ከተቻለ ውጭ ሀገር የሚለውን ሀሳብ አስተውት ብሎ እንግዲህ ብዙዎቻችሁም እናንተም እያላችሁ ነው። መድኃኒት ወይም እንትን የሚያስፈልገው ነገር አይደለም በጸበል ነው ስትሉ ያ ብዙዎቻችሁ እንግዲህ በእርግጥ ትክክል ናችሁ። ልዑል ደግሞ ይሄን ሀሳብ ደግሞ ወደ ስራው መምጣት ይፈልጋል። ገባችሁ? አሁን ላይ ያለበት ሁኔታ አንጃ ጭንቀትም ሊሆን ይችላል፣ ምንም ሊሆን ይችላል። ኦሬዲ እናቱም እየተንከባከቡት ነው። ብዙም ይሄን ያክል እንትን ብሎት አይደለም። ለምን እንደሆነም ባላቅም ዛሬ እንግዲህ ከጸበል ይዘውት ከመጡ በኋላ ካሁን በኋላ እንግዲህ ጸበል ይበቃኛል፣ ድኛለሁ፣ ስራዬን መስራት እፈልጋለሁ፣ እኔን እንደዚህ ያስተኙኝ ሰዎች ቁመው መሄድ የለባቸውም፣ እነሱን መበቀል እፈልጋለሁ፣ እያንዳንዱ የስራቸውን ማስከፈል እፈልጋለሁ ብሎ እንግዲህ እሱን ማድረግ ይችላል። በሱ ሀሳቡ እኔ ተስማምቻለሁ። ከነገራችን ላይ እንደዚህ ልጁ ጤነኛ የነበረ ሰው እንደዚህ ላረጉት ሰዎች ማናቸውም የገዛ ቤተሰቦቹ ናቸው፣ ቅጣታቸውን መቀጣት አለባቸው። በሱ እኔ እስማማለሁ። ግን ደግሞ አሁን ወደ ስራ መምጣት እፈልጋለሁ የሚለው ሀሳብ አልተስማማሁበት። ምክንያቱም በደንብ አልተሻለውም። እንደዚህ እንደምታዩት ምናምን ቁጭ ይላል። እንደ ፊዚካል ምናምን ስታዩት ጤነኛ ነው የሚመስላችኋ? እናንተም አይታችሁታል። ግን ደግሞ የሚያወራቸው ወሬዎች አንዳንድ እንትኖች ደግሞ ትክክል አይደሉም። እንደ በፊቱ ጀስት የበፊቱ የልዑላችን ነው የምንፈልገው። አሁን መጥቶ የሚያወዛግበው ምናምን ነገር ካለ እንዴት ነው ተቋቁሞ ይሄን እነዚህን ሰዎች የሚጋፈጣቸው?
እንኳን ቁሞ ሂዶ ቤታቸው ድጋሚ ሂዶላቸው ይቅርና በምን ገብቼ ለልዑል እንደዚህ አድርጌ ልመርዘው የሚሉ ሰዎች ከነሱ ጋር ጋፈጣለሁ ማለት የራሱን ህይወት አደጋ ላይ መጣል ነው። በደንብ ማገገም አለበት። እነሱ የትም አያመልጡም። ይችም እዚሁ አዲስ አበባ ናት፣ እነዛም እዛው ናቸው። ስለዚህ ኦልሬዲ ይታወቃሉ። የእሱን ያሳመሙ ሰዎች እነማን እንደሆኑ በደንብ እናውቃለን። እንግዲህ ብለው ከመጡበት ቀናት ጀምሮ እና የማይታወቅ ሰው ቢሆን አገር ለቆ ይሄዳል እንደዚህ ምናምን ብሎ እንትን ትያለሽ፣ ትጣደፊያለሽ። ግን ደግሞ የገዛ እንትንሽ ከሆነ የትም አይሄድም፣ እዛው ነው ያሉት። ተገርፋም ሆነት ምንም ብላም እንግዲህ ይህችም አክስትም በላት ያም አጎት በይው ሌሎችም አሉ ከጀርባ ስማቸውን አያዘኝም። እንግዲህ እነሱ እውነትን ያወጣሉ። ስለዚህ ቅድሚያ ግን ምንድነው ለልዑል ለጤናው ማሰብ አለበት። አሁን ወደ ስራ የሚለው ሀሳቡን ከነጭራሹ ትቶ አሪፍ እንትን እያሉት ነው፣ እየተከታተሉት ነው። እነሱ የሚሉትን መስማት አለበት። አንዳንዴ ልዑል ግን ይቅርታ አድርጉልኝና በጣም ድርቅ ካለ ዝም ብላችሁ ካያችሁት ለነገሮች የሚመለስ ሰው አይደለም። እሱ ባለው ራሱ ያለውን ነገር ራሱ እንትን ማለት ነው የሚፈልገው። ለምንም እንትን አይልም እና ትንሽ ይሄ ነገር ደግሞ ለእሱም ጥሩ አይመስለኝም። አንዳንድ ጊዜ ሰዎችን ያውቃለው እኔ እንደዚህ ላለው ከማለት ይልቅ ወደ ራሱ ሁሉም የሚመክረው ለእሱ ጤንነት ነው አይደለም። ያም እንደዚህ አርግ ቢለው ለራሱ ነው። ያኛውም ተነስቶ እንትን ቢል ለልዑል ነው እንጂ ለማንም አይደለም። በኋላ የሆነ ሰው ከሚጎዳ አሁን ላይ ባለበት ሁኔታ ላይ ሆኖ የራሱን እንትን መንከባከብ ባለበት እንትን መንከባከብ ስላለበት ነው እነዚህ እንጂ ማንም ሰው ልዑል እንዲወድቅ ወይም ልዑል ወደ ስራው እንዳይመለስ የማይፈልግ ሰው የለም። ልዑል ወደ ስራው እንዲመለስ ጤናው እንዲመለስ ነው ቀንና ሌሊት ስራቸውን ትተው እሱን ብቻ እያስታመሙ ያሉት። እነሱ እኮ እዛ እንትን ጸበልን ቦታ ወስደው አስቀምጠውት መምጣት ይችላሉ። ገባችሁ? ለእሱ ደህንነት አንዳንድ ጊዜ ቤተክርስቲያንም ሂደሽ እኮ ጻድቃን መስለው ንጹሃን እንትን መስለው የሚጎዱም ሰዎች ስላሉ ለነዚህ እንትን ለደህንነቱ ሲባል እያመላለሱት ነው ያሉት አይደለም። መንገድ ላይ እንደውም በጣም ስንት ጊዜ ሚኪ ሲያወራ ሰምታችሁታል። ይሄ ሚኪ ያልኩኝ ኤርሚያስ ስንት ጊዜ መኪና እያስቆሟቸው መንገድ ላይ እንትን ሲሏቸው ልዑልን ብዙ ነገሮች እያሳለፉ ነው እና ይሄን ሁሉ ነገር እየተቋቋሙ እነሱ ይሄ ለዚህ እንትን እየደከሙለት ልዑል ደግሞ በሚድንበት ሰዓት ትንሽ አሁን አገገመ፣ አሁን ደህና ነው፣ ወደ ራሱ እንትን አለ ሲሉ ተነስቼ ካልሄድኩ ሂጄ ካልሰራው የኔን እንትኖች እንደዚህ ያደረጉኝን ሰዎች እንትን ማለት ለህግ ማቅረብ ፈልጋለሁ ምናምን ብሎ ወከባ ፈጠረባቸው ማለት ነው። እኔ እንግዲህ ያው ተናዶም ሊሆንም ይችላል አላቅም። ብቻ ጎበዝ የእውነት በሱ ቦታ ስትሆኑ ትንሽ ከባድ ነው ያለበት ሁኔታ፣ እንረዳዋለን። አንዳንዴ ያላሰባችሁት እንትን ውስጥ ነው የሚከታችሁ። በተለይ አሁን ላይ ልዑል ያለበት እንትን በቃ ከሰው ጋር ማያስማማችሁ ጭቅጭቅ እንትን የምትሉበት እነሱ ጥሩ ነገር ሲያወሩት እሱ ደግሞ ሌላ በቃ እሱ ከራሱ ጋር ስላልሆነ ማለት ነው እንጂ የልዑል ጸባይ ሆኖ አይደለም እንደዚህ እንትን የሚቀያየርባቸው። ስለዚህ እነሱ ኦልሬዲ ይረዱታል። እነ ሚኪ፣ እነ ኤርሚያስ፣ እነ አብዛኞቹ ሁላቸውም ይረዱታል ከእናቱ ጀምሮ ማለት ነው። እና አሁንም የሆነ እንትን ቢፈጠርባቸው እንግዲህ እንደምንም ተቋቁመው ተከታትለው ያስጀመሩትን ቢያስጨርሱት ደስ ይለኛል። አሁን ወደ ስራ የሚለውን ሀሳቡን አስትተው ቀልቡን ሰብሰብ አድርጎ እንትን እንዴት ነው የምንፈልገው። እነዚህ ሰዎች የትም አይሄዱም እኮ ዝም ብሎ ነው የሚጨነቀው ልዑል እንጂ የት አባታቸው ይሄዳሉ? ምን መሄጃ አላቸው? ከዚህ ጀርባ ያሰማሩትን ከዚህ ጀርባ በወንጀል የሰበሰቡትን ብር ይህን ሁሉ ነገር ጉዳቸውን ሳያወጡ የትም አይሄዱም። ስለዚህ ልዑል በአንድ ልቡ ሆኖ የራሱን ጤና ቢከታተል አሪፍ ነው። ያልሆነ ነገር ውስጥ እሱም ከሚገባ ማለት ነው።
እናቱ ራሱ ተጨንቃ ሞተች። በቃ በየጊዜው እያየች ልዑልን የሚያወራቸውን ነገሮች ወሬም ሲያወራ የሚደጋግማቸው አንዳንድ እንትኖች በቃ እናት ስትሆኑ ደግሞ ትንሽ ከባድ ነው። እንደምንም አላቅም ብቻ እንደውም በቀን በቀን እኮ ብዙም እንትን እሷ እንዳትጨነቅ እያሉ እነ ሚኪ እግዚአብሔር ይስጣቸው እውነት ደህና ነው እንደዚህ ነው እንዲህ ነው እያሉ ብዙም አያገናኟቸውም። ግን ደግሞ እሷ ደግሞ የአሁን ሰው ስለሌለ አጋዥ የምግብ ምንም እየሰሩ እንግዲህ ያው ለዛም ይመስለኛል እናቱ አሁን ላይ ካጠገቡ የማትለየው። እንግዲህ ፈጣሪ ጨርሶ ይማረው ወንድማችን ልዑል። በቅርቡ ደግሞ የራሱ እነዚህ ሰዎች አሁን ላይ እንትን እያሉበት ያሉ ሰዎችን የስራቸውን እንዲሰጣቸው እግዚአብሔር። ሁሉም ሰው ማናችንም ከስራችን ከኃጢአታችን ማናችንም እንትን አንልም። ጊዜያችን ጠብቆ ሁሉም በጊዜው ነው የሚሆነው። ስለዚህ ልዑል ቢረጋጋ አሪፍ ነው። ዘላለም ደግሞ አብዛኞቻችሁ ዘላለም ላይ እየፈረዳችሁ ነው። ባለፈው ሂዶ ካልጠየቀው ብላችሁ እናንተ ናችሁ በኮሜንት እየጻፋችሁ እሱ ጋርም እየሄዳችሁ አሁን ሂደህ ካላገዝከው ሊያንተ ጓደኝነት ምን ላይ ነው? ምንድን ነው? አሁን ላይ ሰው በሚያስፈልገው ሰው ከጎኑ መሆን በሚያስፈልገው ሰዓት አንተ ሌላ ስራ ትሰራለህ እያላችሁ የእውነት እኔ ኮሜንት እያንዳንዱ ነው የማየው። የሉላ ምንድን ነው ዙላ የሚለው ቻናሉ ላይ ማለት ነው። እና ያንን ሁሉ ሰምቶ መጥቶ እንትን እያለ አሁን ደግሞ ወደ ሕክምና እኔ በሕክምና አልተስማማውም ከነገራችን ላይ ዘላለም በተናገረው ነገር እኔ አልተስማማውም። ስለማያስፈልገው ህመሙን ስለምናውቀው የሚያስፈልገው ነገር በራሱ በሃይማኖቱ እንትን ሲል ነው ብለን እኛ አስበናል። እነሱም እነ ሚኪም እንትን ብለዋል። ያው ልዑል ደግሞ ማነው ዘላለም ደግሞ የራሱን ሰው የራሱን ሀሳብ መግለጽ መብቱ ነው። አይሆንም ከተባለ ደግሞ አይሆንም። ስለዚህ እና ለሁሉም ነገር እንግዲህ መረዳት አለባችሁ ብዬ ነው የማስበው። ያው አንዳንድ ጊዜ ሳታስቡት የሰውን ታስቀይማላችሁ፣ ሳታስቡት መጥፎ ነገር ተናግራችሁ። ልዑል ደግሞ ካለበት እንትን መረዳት አለባችሁ። ትንሽ እንደውም ባለፈው ወደው እንደጀመረ አካባቢ በጣም እንትን ነበር። ምንም እንትን አይልም፣ አይናገርም፣ ዝም ነው የሚለው ይተኛል። ምን እንጂ እንደዚህም እንትን አይልም፣ ብዙም የሚካበድ አይደለም። አሁን ግን ለምን እንደሆነ አላውቅም። ገና ዛሬ እንደዚህ ሲል ሰማሁት። ወደ ስራዬ ካልተመለስኩኝ እንደዚህ ብሎ ሲያስቸግራቸው ገና ዛሬ ነው እንጂ እስካሁን ድረስ እነሱ ምንም አላጎደሉበትም። እንደ እውነት ከሆነ እየተንከባከቡ ብዙ ነገሮች እንኳን እንትን እያሉባቸው ይህ ሁሉ ነገር ተቋቁመው እንዳይከፋው እያደረጉት ነው ያሉት። ያው ልዑል ደግሞ እልኸኛም ስለሆነ እነዚህ ሰዎች ለህግ ማቅረብ አለብኝ፣ እኔ ቁሜ ካልሄድኩኝ እነዚህ ሰዎች አይታሰሩም በማለት እንግዲህ ወደ ስራዬ ካልተመለስኩኝ ሁሉንም ነገር አቆማለሁ፣ ጤነኛ ነኝ ብሎ እንግዲህ ዛሬ እንቧ ዘራፍ እያለላችሁ ነው። ጀግናው ልዑል ማለት ነው። አንዳንዴ ስራ ሰው ስትሆን እኮ በቃ መተኛት መሸነፍ ነው የሚመስላችሁ ታውቃላችሁ። ታማችሁ ራሱ ወኔያችሁ እንዴት እኔን ይደፍረኛል እንዴት እንትን ይለኛል የሚል እንትን ነው የሚያድርባችሁ ነው። ለዛም ይመስለኛል እንግዲህ ያ ብቻ ሁሉም ነገር ይስተካከላል። ወደ ጤናው ተመልሶ እናቱንም እነዚህ ጓደኞቹም አሁን እንደዚህ ከፍቷቸው የምታያቸው ደስተኛ ሆነው ልዑልም ያሰበው የእውነት በዚህ ወቅት እኮ ሊያገባ ነበረ። ሁላችሁም ታውቃላችኋ። እናቱ አስተዋውቆ ሁሉ ነገር። ኧረ በስመ አብ። አንዳንድ ጊዜ ግን ዘመዳችሁ እንደዚህ የገዛ ህይወታችሁን ብጥብጥ ሲያደርግባችሁ እንደው ፈጣሪ ይጠብቃችሁ። ፈጣሪ ይጠብቀን እንጂ ለምንም የማይሆን ለምንም የማይበጅ ሰው አንዳንድ ጊዜ ምን የሚለውን ምን ያጭዳል የሚባለው በትክክል ልዑል መልካም ስራ ሲሰራ አዙረው በቃ እኔ አላውቅም። መልካም ሰው ከነገራችን ላይ ሁልጊዜ ፈተና ይበዛበታል።
ሊያስተምረውም ይመስለኛል። የእውነቴን ነው የምላችሁ። ስለሚወደው እኮ ነው እንደዚህ አይነት እንትን የሚጥልበት እና ልዑል በአሁኑ ያገባ ብለን እኛ ደስታችንን ሲያስተዋውቀን ደስታችን ሳንጨርስ ከየት መጡ ሳይባል እንግዲህ ልዑል ይሄን ሁሉ አመት ሲኖር የማያውቃቸው ሰዎች መጥተው ነገሩን ሁሉ እንደማይሆን ነገር አድርገው በቃ ብዙ ነገሮች አበላሹበት። እንደዚህ በቀላሉ የሚተው ሰዎች አይደሉም። የእውነት በጣም ብዙ ነገር ነው ያበላሹበት። ህይወቱን፣ ጤናው፣ ከዛም አልፎ ደግሞ ለእናቱ እንኳን ባለፈው እንትን አላሉላት። ምን ያላረጉት ነገር አለ? ሲያስፈራሩ፣ ሲፈልጉ እንትን ሲሉ ሲፈልጉ ህግ ባለበት ሀገር እና ይህን ሁሉ ነገር እንደዚህ በቀላሉ የሚተውም ሰዎች አይደሉም። ብቻ ይዳን ብላችሁ ጸሎት አድርጉ። የእውነት እንደ ድሮ በቃ እንደ ድሮ ተመልሶ ስራውን ይስራ። እነዚህ ሰዎች ማፈር መተኝ እንትን ማለት አለባቸው፣ መታሰር አለባቸው። ይቅርታ ይላሉ እኮ አታፍርም። ይቺ ሴቷ በተለይ እንዴት እንዳሰለቸችኝ የሆነ ጥፋት ታጠፋ የሆነ እንትን ትልና ልክ ነገሩ ሲደረስባት የሆነ እንትን ሲል ይቅርታ እንደዚህ ብዬ ነው እንደዚህ። እኔ የሚያስመስል ሰው በጣም ነው የሚያናድደኝ። እሺ አስመሳይ ሰው አልወድም ሲጀምር። እየታየች ፊት ለፊት እንኳን እየታየች ሰራተኛዋ ወይም አጋዧን የሚያበላሸችባቸው ይቺ ሴት ናት። አክስት የተባለችው ጉድ የሆነች ሴት ማለት ነው። እና ከዛ ደግሞ ልክ ስታውቁባቸው ይቅርታ ይጠይቃሉ። ሰውን እየገደለ ሰውን እንደፈለጉ እያረጉ በይቅርታ የሚታለፍ ይመስላታል። ይዳንላት ብቻ ትጠብቅ። እኛም ተናደናል፣ እኛም በሽቀናል። ለማንኛውም ጋይዝ እንግዲህ የልዑላችንን እንትን ይሄ ነው አዲሱ ነገራችን። ለማንኛውም የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛ እያልኩኝ እንግዲህ አላብዛባችሁ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ አዲስ ሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዝት ትርፍርፍ ይበል በማያልቀው። ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። ሰላማችሁን ያብዛላችሁ እያልኩኝ ባይ